ክቡራት የሰላም ካቶሊክ ቴሌቪዥን ተመልካቾች እንደምን ሰንብታችኋል? ይህ ከህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል በየሳምንቱ የሚቀርብ ፕሮግራማችን ነው። በዛሬው ርዕሰ ጉዳያችን ጸሎት ምንድነው? እንዲሁም ደግሞ ስብዕና እና የመሳሰሉትን ጉዳዮች ለመወያየት ስለ ስብዕና ከስብዕና ጋር ደግሞ ተከትሎ አብሮት የሚሄደውን ማንነት እና ባህሪ ላይ ለመወያየት እዚህ ሶስት እንግዶችን ጋብዘናል። ክቡር አባት፣ አንድ ተወዳጅ እናት እንዲሁም ደግሞ የሱባኤ ማዕከሉ ዳይሬክተር አብረውኝ ይገኛሉ። ራሳቸውን በማስተዋወቅ እንጀምራለን። ሲስተር ትዕግስት በርጋ እባላለሁኝ። የቅድስት ሐና ማህበር አባል ነኝ። የምሰራውም እዚህ በህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ነው። እሺ፣ ስሜ በየነች ሰለሞን እባላለሁ። የፍልሰታ ማርያም መንፈሳዊ እድገት ማህበር ሊቀመንበር ነኝ። ቁምስናዬም ለጋር በሚገኘው መድኃኔዓለም ቤተክርስቲያን ነው። አባ ዳዊቱ እሸት እባላለሁ። የኮምቦኒ ማህበር ካህን ነኝ። የቁምስናዬ ቅዱስ ገብርኤል ቁምስና ነው እና ላለፉት 28 ዓመታት በክህነት አገልግሎት በኢትዮጵያና በዛምቢያ ሳገለግል ቆይቻለሁ። በጣም አመሰግናለሁ ጥሪያችንን አክብራችሁ ስለተገኛችሁ። የዛሬው ውይይታችን መጀመሪያ ጥያቄ የሚሆነው ጸሎት ምንድነው የሚል ነው። እኔ አንድ ገጠመኝ አለኝ። ወይዘሮ በየነች አታስታውሽ ይሆናል። ከረጅም ዓመት በፊት ስለ ጸሎት አስተምረሽን ታውቂያለሽ። መድኃኔዓለም ቤተክርስቲያን በቁምስናሽ ማረሳው ልጅ ሆኜ ነው ያልሽን ነገር ጸሎት ልመና ብቻ አይደለም አልሽን። መጀመሪያ ስትሄዱ ተንበርከኩና ምስጋና አቅርቡ አልሽን። ከዛ ደግሞ ቀጥላችሁ ያስቀየማችሁት ሰው ካለ ይቅርታ አድርጉ አልሽ። ከዛ በኋላ ነው ሌላ የምትፈልጉትን ነገር። ይሄ እውነት ለመናገር ለህይወቴ መሰረት ሆኗልና ዛሬ እዚህ ተጋብዘሽ ደግሞ በጥልቀት ከህይወት ተሞክሮሽ ጋር ልታካፊን ስለተገኘሽ በጣም አመሰግናለሁ። አባቴም ደግሞ በዚህ ላይ በብዙ ዝማሬዎች በብዙ ትምህርቶች ስለምናውቁት ስለ ጸሎት ጥልቅ የሆነ ነገር ያጋሩናል ብዬ ተስፋ አደርጋለሁ። እህቴ ሲስተር ትዕግስት በየቀኑ የምንከራከርበት፣ አንዳንዴም ደግሞ የምንስማማበት፣ አንዳንዴም ደግሞ በጣም በጥልቀት የምንወያዩበት ርዕሰ ጉዳይ ስለሆነ እና ከዚህም ልታካፊን እዚህ ስላለሽ በጣም አመሰግናለሁ። ሶስታችሁንም ተመሳሳይ ጥያቄ በመጠየቅ ነው የምጀምረው። ጸሎት ወይዘሮ በየነች ለአንቺ ምንድን ነው? ጸሎት ምንድን ነው? ጸሎት ልጅና አባት የሚያደርገው ግንኙነት ነው። በቃ እግዚአብሔር አባታችን ነው። በሱ ፊት እንደ አባት እንደ ልጅ የምናወራው የአባትና የልጅ ግንኙነት ነው። ጸሎት እኛ በእግዚአብሔር ምሳሌና መልክ ስለተፈጠርን ሁል ጊዜ እግዚአብሔርን መፈለጋችን አይቀርም። የምናገኘው ደግሞ በጸሎት ነው። እግዚአብሔር አባታችንን የምናገኘው በዛ ነው። በእርግጥ ጸሎት በተለያየ ሁኔታ ልንጸልይ እንችላለን። ቤታችን ውስጥ ለብቻችን ሆነን ቤተክርስቲያን ስንሄድ በጋራ ምናደርሳቸው አሉ። እኔ ግን በህይወቴ ውስጥ ብዙ ጊዜ መንገድም ሲሄድ ስራም ስሰራ እጸልያለሁ። ለምሳሌ አንዳንዴ እንጀራም ወጥም በምሰራበት ሰዓት እግዚአብሔር እንዲባርክልኝ፣ እንዲያበዛልኝ፣ ልጆቼ ጠግበው እንዲበሉ፣ የመጣም እንግዳ በልቶ እንዲሄድ በበረከት እንድሞላ ብዬ ጸልያለሁ። ጸሎት ሙሉ ለሙሉ ልጅ ከአባቱ ጋር ተገናኝቶ የሚያደርገው የፍቅርና የአንድነት ሰዓት ነው። በጣም ጥሩ። በጣም እናመሰግናለን እናታችን። አሁን ደግሞ ሲስተር ወደ እርሶ ልምጣና ለእርሶስ ጸሎት ምንድን ነው? ከዛስ ባሻገር መጽሐፍ ቅዱሳችን ስለ ጸሎት ምን ይላል? እሺ፣ አመሰግናለሁኝ። ጸሎት እንግዲህ ሁሉም ሰው ጸሎት ምንድን ነው ተብሎ ቢጠየቅ የራሱ ልምድ ነው እንግዲህ የሚያካፍለው። እኔም ከዛ ተነስቼ ነው። ለኔ ጸሎት
ለእግዚአብሔር መገኘት ነው። መገኘት ስል ዝም ብሎ በሱ ፊት መሆን ሳይሆን በዛ በጸሎት ጊዜ እግዚአብሔር ለሚጠይቀኝ ነገር ውስጣዊ በሆነ ዝግጁነት በፊቱ መገኘት ነው ለኔ ጸሎት። ከዛ ጋር አያይዤ ጸሎትን ምስክርነት ነው ባይነኝ። ምክንያቱም ከእግዚአብሔር ጋር ስለሆንኩት ነገር እዛ ጋር በእኔና በሱ መካከል ስለተፈጠረው ነገር ወጥቼ ባኗኗሬ የማሳየውም ነገር ነው። እዛ ጋር ብቻ ተገድቦ የሚቀር እኔ የምፈልገውን ለእግዚአብሔር ነግሬ ብቻ የምወጣበት ሁኔታ አይደለም እና ውስጣዊ የሆነ ዝግጁነትም ነው ጸሎት ለኔ እና የእግዚአብሔርን ፈቃድ ለማስቀደም በተዘጋጀ ውስጣዊ ማንነት የሚገኘው መገኘት ነው ለኔ ጸሎት ከጠዋት እስከ ማታ ባለው ጊዜ። መጽሐፍ ቅዱስ እንግዲህ ስለ ጸሎት ሲናገር እግዚአብሔርና ሰው የሚግባቡበት ቋንቋ እንደሆነ ያስቀምጠዋል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎትን ዘይቤ ለየት ባለ መንገድ ይገልጸዋል እና በሉቃስ ወንጌል ምዕራፍ 11 ከ1 እስከ 4 ባለው ደቀ መዛሙርቶቹ ጌታ ሆይ ጸሎትን አስተምረን ባሉት ጊዜ የጸሎትን ይዘት አስቀምጧል፣ በግልጽ ተቀምጧል። አባታችን ሆይ ብለን እንድንጀምር ያ ማለት እንግዲህ የልጅነት መንፈስ በተላበሰ ሁኔታ ነው። ያንን ለመድገም ያህል ሳይሆን አባት ብዬ አንድን ስጠራ የልጅነት መንፈስ በእኔ ውስጥ በቀጣይነት የማደግ ነገር መኖር ኃላፊነትም ጭምር እንደሆነ ነው። ምን መጸለይ እንዳለብን እዛ ጋር ተቀምጧል። እንዴት መጸለይ ያለብን ብለን ብንጠይቅ ደግሞ ማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ ስትጸልይ በርህን ዘግተህ በስውር ወዳለው አባትህ ጸልይ። ስለዚህ ምን መጸለይ እንዳለብን መጽሐፍ ቅዱስ እንዴት መጸለይ እንዳለብን ደግሞ በግልጽ የተቀመጠ ነገር አለና በስውር ከአምላክ ጋር የምንለማመደው ነገር ከዛ በአደባባይ የምኖረው የህይወት መልክ ነው። በጣም እናመሰግናለን ሲስተር። እንግዲህ ከሁለታችሁም አንድ የተረዳሁት ጽንሰ ሀሳብ ቢኖር እኛ ልጆች ነን፣ እግዚአብሔር ደግሞ መልካም አባት ነው። ስለዚህ አባታችን ሆይ ብለን ራስን ከመስጠት መጀመርም ያስፈልጋል ማለት ነው። እግዚአብሔር ይስጥልኝ። አባቴ ወደ እርስዎ ልምጣና ለእርሶስ ጸሎት ምንድን ነው? እንደው ከመጽሐፍ ቅዱስ ጋርም አስታከው ያብራሩልን። ቅድምም እንደተጠቀሰው ጸሎት ግንኙነት ነው ከሚለው ሀሳብ ብነሳ እግዚአብሔር እንግዲህ በጠቅላላው ከኦሪት ዘፍጥረት እስከ ራእይ ድረስ የእግዚአብሔርን የግንኙነት ተነሳሽነት የምናይበት ከሰዎች ጋር የነበረውን ግንኙነት እንዲሁም ደግሞ መያዝ የሚፈልገውን ግንኙነት የሚያብራራ መጽሐፍ ቅዱስ ነው ብዬ ነው የማስበው እና ከዚህም ጋር የተያያዘ በጣም ለኔ ደስ የሚለኝ የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክ አዳምን የት ነው ያለው ብሎ የጠየቀው ጊዜ እና ያንን ጥያቄ እግዚአብሔር የጠየቀው እግዚአብሔር የአዳም የት መሆን ግራ ገብቶት ጠፍቶት ሳይሆን አዳምን እንግዲህ ያንን ጥያቄ ጠይቆት ምላሽ እግዚአብሔር ከመፈለጉ የተነሳ ነው ያ ጥያቄ መጣው እና ዝማሬም አለው ታደላ አባቴ። ልክ ነው። እንዲያውም ቢሉልን ደስ ይለኛል። ትንሽ ቢሉልን። አዳሜት ነው ያለው። አዎ አዳሜት ነው ያለው ብለህ ጠይቀህ ለኔ ተቆርቆረ መች ጠፍቼብህ ቦታዬን ዘንግተህ እዚህ ያለው የሚል መልሶ ነው ናፍቆት የሚል እና ይህ የመጽሐፍ ቅዱስ ክፍል እውነተኛ ከሁሉ በላይ የእግዚአብሔር የግንኙነት ተነሳሽነትን የሚያሳይ ነው ብዬ አስባለሁ እና የጸሎትም ህይወት ይህንን ጥያቄ ይህ የሚጠይቅ አምላክን ምላሽ የመስጠት ሂደት አድርጌ ነው የማስበው። ስለዚህ አሁን የት ነው ያለው ተብዬ ብትጠየቅ የዚህ የሱባኤ ማዕከል ነው
ያለሁት ብዬ መመለስ አንድ ነገር ሆኖ ሳለ ከዛም ደግሞ የጠለቀ ትርጉምም ይፈልጋል እና እግዚአብሔር በዚህ አይነት በማያቋርጥ ውይይት ከኛ ጋር መሆኑን በማሰብ ጸሎት በዛ አይነት መልኩ ነው የማየው። ትክክል። ልክ ብንጠፋም እንደተባለው እንደ ልጅ እየፈለገ የት ናችሁ ብሎ በርህራሄ የሚፈልግ አባትን ይመስላል ማለት ነው እግዚአብሔር አባታችን። በጣም አመሰግናለሁ ሶስታችሁንም። እንግዲህ በዚህ ፕሮግራም ላይ ሁልጊዜም እንደምናበረታታው ሰዎች በህይወታቸው ያጋጠማቸውን ተግዳሮቶች ወይም ደግሞ ችግሮቻቸውን እንዲያካፍሉን በስልክ መስመር ላይ ባለ መልእክት እንዲልኩልን ወይም ደግሞ በኢሜል በድረ ገጽ ላይ በሚገኝ አድራሻችን በኢሜል እንዲያደርጉልን በምናበረታታው መሰረት አንዲት የ24 ዓመት ወጣት አዲስ የተመረቀች እና በስራ ላይ ያለች ይመስላል የእሷን ታሪክ ያጋጠማትን ችግር ሰምተን እንድንመለስ ከዛ በኋላ ወይዘሮ በዩ ሰምተን ከተመለስን በኋላ ከህይወት ተሞክሮት ስለዚች ልጅ የገጠማትን ነገር እንዲያካፍሉን ጠይቃለሁ። ስሜን ለጊዜው እንተወውና እድሜ 24 ዓመት ሲሆን ተወልጄ ካደግኩበት የሰሜኑ የሀገራችን ክፍል ለዩኒቨርሲቲ ትምህርት ወደ አዲስ አበባ መጥቼ ከ2 ዓመት በፊት በኮምፒውተር ሳይንስ የመጀመሪያ ዲግሪን አግኝቻለሁ። ይህ በግብርና ሙያ ለሚተዳደሩት እናትና አባቴ እንዲሁም እነርሱን ለመርዳት ብሎ ትምህርቱን ከአንደኛ ደረጃ አቋርጦ በግብርና ቤተሰቡን በዋናነት ለሚያግዘው ታላቅ ወንድሜ ትልቅ ዜና ነበር። እኔ ተወልጄ ያደግኩበት ቦታ በተፈጥሮ ሀብት እጅጉን የታደልን ባንሆንም በጸሎትና ጸጋ የበረቱ አዛውንቶች፣ ጎልማሶችና ወጣቶች በመከባበር ይኖራሉ። እንደ መታደል ሆኖ የመጣሁበት አካባቢ ጠንካራ የካቶሊክ እምነት ማህበረሰብ እንዲሁም ለረጅም ዓመት መሰባሰቢያ የሆነች በእመቤታችን ድንግል ማርያም ስም የተሰየመች ቤተክርስቲያን አለችን። እኔም ከልጅነቴ እስከ ወጣትነቴ በዚህች ቤተክርስቲያን ካገለገልኩ በኋላ ነው ለከፍተኛ ትምህርት ወደ አዲስ አበባ የመጣሁት። በአዲስ አበባ ዩኒቨርሲቲ የተማሪነት ቆይታዬም የካቶሊክ ተማሪዎች ህብረትን ተቀላቅዬ በብዙ ተጠቅሜያለሁ። ቃት በኋላ በጣም ያስደሰተኝ አንድ ነገር ቢኖር ብዙም ሳልንገላታ በተማርኩበት የስራ መስክ ያገኘሁት ስራ ነበር። ይህ ደስታ የእኔ ብቻ ሳይሆን የመላ ቤተሰባችን ነበር። ነገር ግን ህይወት የከበደኝ ከዚህ ስራ ጋር ተያይዞ በመጣ ተግዳሮት ነው። ስራ ያገኘሁበት ስፍራ የግል ድርጅት ሲሆን ድርጅቱን የሚያስተዳድሩት መስራች እንዲሁም ባለቤት የ75 ዓመት የዕድሜ ባለጸጋ የሆኑ እናት ናቸው። እኚህ ሴት የአንድ ወንድ ልጅ እናት ሲሆኑ ልጃቸው ቤተሰብ መስርቶ በሰሜን አሜሪካ በቋሚነት ይኖራል። የድርጅቱ ባለቤት አብዛኛውን ጊዜያቸውን በድርጅቱ ውስጥ የሚያሳልፉ ሲሆን ታታሪም ሰራተኛ ናቸው። እኔን ጨምሮ ይህ ድርጅት በቀጥታ ከ47 ሰራተኞች በላይ ያስተዳድራል። በመጀመሪያ ወደዚህ ድርጅት ስገባ በጣም ያስደሰተኝ አንድ ነገር እንደ አራያ አድርጌ የማያቸው አንድ ትልቅ ስኬታማ እናት ከጎኔ መኖራቸውና አራያ መሆናቸው ነበር። እያደር ባህሪያቸውን ስረዳው ሁሉንም ሰራተኞች በጥርጣሬ የሚያዩ፣ የሚያንቋሽሹ፣ ብዙ ጊዜም ከእርሳቸው እድሜ ብሎም ስዕብና ጋር የማይሄድ ጸያፍ ቃላትን እያወጡ ሲሳደቡ በጣም ተደናገጥኩ። በተለይ ከደረሱበት የስኬት ደረጃ እንዲሁም የእድሜ ጣሪያ ተነስቼ በዚህ ልክ ሰው ሲያዋርዱ ስመለከት ከባድ ጭንቀት ውስጥ ገባው። በዚህ ዘመን ስራ በቀላሉ በማይገኝበት ወቅት እንደ አብዛኞቹ የስራ ባልደረቦቼ በአስቸኳይ መታወቂያሽን አስቀምጠሽ ግቤን ለቀሽ ውጪ ብባልስ ምን ሊውጠኝ ነው? እንቅልፍ አጣው። እንግዲህ ታሪኩን ሰምተን ተመልሰናል። ወይዘሮ በዩ ከባለ ታሪካችን እናት ህይወት በመነሳት ሰዎች እንዴት የጸሎት ህይወታቸውን ውጫቸውንና ውስጣቸውን አኗኗራቸውን አስማምተው መኖርና ማስኬድ ይችላሉ? እንግዲህ የማማን ህይወት አድምጠን ተመልሰናል። ምንድነው እሱ በጣም ረጅም ጊዜ ደጋግሜ በማንበብ በጥልቁ ለመረዳት እንደሞከርኩት ያቺ ልጅ ካመጣጧ ጀምሮ ነው። ያቺ ልጅ የመጣችው በገጠር ውስጥ የኖረች ነች። ሰው በገጠር ውስጥ ሲኖር ህይወቱ ሲኖር አልጋ ባልጋም አይደለም፣ ብዙ ውጣ ውረድ አለ። ግን በዛ ውስጥ ደግሞ የምናደንቃቸው የገጠር ህይወቶች አሉ። እግዚአብሔርን አምነው የሚኖሩ ናቸው።
መሬታቸውን ሰኔ ላይ ሲያርሱ ዝናብ እግዚአብሔር ይሰጠናል ብለው አምነው ነው። ተጓጉዘው ሄዶ ሲማሩ እንደ ከተማ ልጅ በመኪና የሚሄደው አይደለም። በፈረስ ሊሆን ይችላል፣ በእግር ብዙ አቋርጣ ይሆናል። እነዛን ቻሌንጂንጎች በሙሉ አልፋ በህይወት ዘመኗ ደግሞ በአንዲት በማርያም ቤተክርስቲያን ውስጥ በካቶሊክነት የኖረች ነች። ህይወቷ፣ ትምህርቷ ገበሬ ቤተሰቦቿን ማስደሰትና አላማዋ ላይ መድረስ ነበረ። አላማዋ ላይ ደረሰች። እንግዲህ ሰው ወደ ከተማ ሲመጣ እዛ ገጠር ትቶት የመጣውን የተሻለ ነገር አደርጋለሁ ብሎ ነው የሚያስበው። ግን ባለታሪኳ ሰው ጋር ስትመጣ ባለታሪኳ የ75 ዓመት ሴት ናቸው። ትልቅ ሴት ናቸው። ከሳቸው እንግዲህ ብዙ ነገር ይጠበቃል። ሰው እድሜው ሲጨምር ራሱን ይገዛል፣ ይታገሳል፣ በጎነት ላይ ያዘወትራል። የገላትያን ምዕራፍ 5 ቁጥር 22 ላይ ያለውን በእድሜያችን የምንፈጽም ይሆናል። ሰላም፣ ደስታ፣ በጎነት ያ ነው የሚገመተው ብዙ ጊዜ። ግን ያንን አላገኘችም። ልጅቷ ያገኘችው ስብዕናን የሚነካ ንግግር፣ ሰላም የማይሰጥ ንግግር ነው። እንግዲህ ይህንን ደግሞ ለመቀበል ያቃታት ሴትዮዋ ቤተክርስቲያን ይሄዳሉ፣ ሻማ ያበራሉ፣ ቤተክርስቲያንን የሚያስፈልገውን ነገር ያደርጋሉ። ሰው ቤተክርስቲያን ሄዶ ቅዳሴ አስቀድሶ ሻማን አብርቶ ጸሎቱን አድርጎ ለእግዚአብሔር የሚገባውን ነገር አድርጎ ቤትም ሲመጣ በመዝሙር በዝማሬ እግዚአብሔርን የሚያዳምጥ ሰው የሰውን ስብዕና የሰውን ክብር የሚነካ ያደርጋል ተብሎ አይገመትም። ለኔ ባለኝ ግምት ሴትዮዋ ሃይማኖት አላቸው፣ ሃይማኖተኛ ናቸው። ከሃይማኖታቸው ጎን ግን እምነት የላቸውም። እምነት ስለሌላቸው እምነት የሚያዘውንና እምነት የሚያስተምረውን እምነት ከእግዚአብሔር ጋር የሚፈጥረውን ቁርኝት ማግኘት አልቻሉም። መመላለስ ላይ ነው። በቃ አትንካ፣ አትቅመስ፣ አትሂድ፣ አታድርግ ህግ ነው እንጂ እግዚአብሔር ፍቅር መሆኑን፣ እግዚአብሔር የፍቅር አምላክ መሆኑን፣ እግዚአብሔር አጠገባችን ያሉትን ሰዎች እንድናፈቅር ያዘዘንን ነገር አልተቀበሉም። ቀድም ስለ ጸሎት ስል ሰው መንፈሳዊ ህይወቱ እንዲዳብር ሰው መጀመሪያ በእምነት ውስጥ በሚያደርገው በህይወቱ እንቅስቃሴ ውስጥ ይቅር ባይነትን ብዙ ጊዜ ያዘወትሮ መንፈስ ቅዱስን ወደ ራሱ ጠርቶ በንስሐ ህይወት ቆይቶ በእምነት መጸለይ አለበት። እሳቸው በእምነት ቢጸልዩና ቢያምኑ ኖሮ እቺ ልጅ ከማፍቀርና ያላቸውን የ75 ዓመት ሙሉ የኖሩትን ህይወት ልምዳ እንትን አድርገው ቀርጸው ማውጣት የሚችሉበት ነበር ቤተክርስቲያን እንደሄዱት። ግን ሰዎች ምንድነው ላያችንና ውስጣችን በቁልፍ ተከፍቶ ሲገባ የተለያየን። እንደው ሌላው ቢቀር እንኳን ቅዳሴ ላይ ካህኑ ልባችሁን ከፍ አድርጉ ሲለን ምንድነው የምንለው? ልባችን በአምላካችን በእግዚአብሔር ዘንድ ነው እንላለን አይደል? እስቲ የትኛውን ልብ ነው ታዲያ እኛ ሴት ሰጥተው የሚመጡት? ሰው የሚበድለውን፣ ሰው የሚያስቀይመውን? እግዚአብሔር እኮ የተሰበረ ልብን ነው የሚወደው። መስዋዕትንስ ይላል አይደለ ዳዊት፣ መስዋዕትንስ በወደደ ነበር፣ ግን እግዚአብሔርን ደስ የሚያሰኘው የተሰበረ ልብ ነው ይላል። እንደው በቅዳሴ ላይ እንኳን የሚያንኳኳብን ነገር አለ። እንደገናስ ደግሞ የክርስቶስን ስጋ ደም ልንወስድ ምንድን ነው አምላኬ ጌታ ኢየሱስ ክርስቶስ ስላስቆጣውና ስላሳዘንኩ እንላለን አይደለም? እነሱን ስናስብ ሃይማኖት ብቻ ነው ያደረግነው። የሰው ልጅ ቀኑ ሙሉ በዋለበት ነገር ውስጥ ጸጸት ልብ እንዲኖረው ያስፈልጋል። ምክንያቱም በመጽሐፍ ቅዱሳችን ላይ እና አብርሃም እኮ በእምነት ነው የኖሩት አይደለም? አብርሃም ሙት በሆነ ሰውነቱ ላይ ልጁ ሲሰጠው ሰዋልኝ ተብሎ ሲሰጠው ልጁ እኮ የሚጠይቀው ጥያቄ የአብርሃምን ሆድ የሚያሳሳ ነበር፣ ግን እምነት ስለነበረው ነው።
ባባ የት አለ የሚሰዋው እያለ ስጠይቀው እኔ እንደ እናት ልጄን ልሰዋ እየሄድኩኝ እግዚአብሔር ያዘጋጃል አለ። እግዚአብሔር ያዘጋጃል። ስለዚህ እምነታችን ጠንካራ ካልሆነ እምነታችን ከእግዚአብሔር ጋር ቁርኝነት ፈጥሮ እግዚአብሔር ፍቅር መሆኑን ካላየን ዮሐንስ ላይ እንደተጻፈው ነው። የማየውን እግዚአብሔር እወዳለሁ ብሎ አጠገቡ ያለውን ሰው የሚጠላ ጨለማ ውስጥ ነው ያለ ነው። እኛ ደግሞ የተጠራነው ለምድር ጨው ብርሃን ሆነን ነው። ስለዚህ ብርሃናችንን አጨልመናል ማለት ነው። ለሰው ልጅ ከሃይማኖት እኩል እምነት እንዲኖረው ያስፈልጋል። የምንደገፈውን እግዚአብሔር ማመን ያስፈልጋል። ስለዚህ እሳቸው ሃይማኖት አላቸው፣ እምነታቸው ላይ ግን ገና አልተግባቡ። በጣም አመሰግናለሁ ወይዘሮ በዩ። እንግዲህ እኔ ይሄ ብዙ መልእክት ነው ብዬ በራሱ ወስደዋለሁ። ምክንያቱም እምነትና ውስጥ ያለ ጥልቅ ይቅር ባይነት፣ የተሰበረ ልብ፣ ራስን እንደ መስዋዕት ማቅረብና በውስጣችን ደግሞ መንፈስ ቅዱስ ያሉትን መሞላት ለሌሎች እውነትም ሌሎችን ወደኛ እንስባለን እንጂ እንዲያውም አናረቅም። ይህ ደግሞ አሁን ላይ በሳይኮሎጂም እንደው አይመኑት እንጂ መንፈስ ቅዱስ አይበሉት እንጂ የአንዳንድ ሰዎች ባጠገባችን መገኘት እኔ በሙሉ አፌ የምናገረው ከእርሶ ሕይወት ምስክርነትም ቀርበው ከሚያውቋቸው ሰዎችም እርሶም ከሚነግሩን የአንዳንድ ሰዎች መገኘት በራሱ የሚያረጋጋ መንፈስ አለው። ኤነርጂ ይሉታል በአሁኑ ሳይኮሎጂ። እኔ ግን ውስጡ መንፈስ ቅዱስ ያለው ሰው ነው ብዬ ነው ማስበው። ስለዚህ እንዳሉትም ዝም ብሎ በሃይማኖት መመላለስና እምነት ከእግዚአብሔር በውስጥ መሞላት ሁለቱን አስታርቆ መሄድ የሚለው ነገር ትልቅ መልእክት ነው ብዬ አስባለሁ። በጣም አመሰግናለሁ እናቴ። እንግዲህ አባቴ አሁን ስለ ጸሎት በጥልቀት አውርተናል። እንግዲህ ከታሪኩም ጋር ለማስተሳሰር የማንነት ባህሪ መገለጫ እንዲሁም ስብዕና ምንድን ነው የሚለውን መጀመሪያ እንመልስ። ስብዕናን በሚመለከት ምናልባት ሊያግዘን የሚችለው ሀሳብ ይቺ እኔ የምንላት ነገር ነች ብዬ አስባለሁ። እና አንድ ሰው እኔ ማለት ሲችል ያ እኔ የሚለው ነገር ምንድን ነው እና ከዛ እኔ ከሚለው ነገር ጋር ያ ግለሰብ ምን ያህል ትውውቅ አለው፣ ምን ያህል ያውቋል፣ ወይስ እንዲሁ ዝም ብሎ ነው ያ ግለሰብ እኔ የሚለው። እና አንድ ግለሰብ እኔ ሲል እንደው እዛም ላይ ቆም ብለን እኔ ስትል ሰማሁ፣ እኔ ስትይ ሰማሁሽ እና እኔ ስትል ምን ማለት ነው ተብሎ ቢጠየቅ ያ ግለሰብ ምናልባት ጥሩ የሆነ የማንነት የስብዕናውን ማንነትን መረዳት ይችላል ብዬ አስባለሁ። እና ይህንንም እኔ የሚለውን ነገር ነው እንግዲህ በቤተ ክርስቲያናችን አስተምሮ በተለይ ደግሞ ቅዱስ ጎርጎሪዮስ የኑሲሱ ቅዱስ ጎርጎሪዮስ እግዚአብሔር አምላክ ሰውን በመልኩና በአምሳያው መፈጠረው ብሎ ሲናገር ይቺ እኔ የሚለውን ነገር እንደሆነ እና ያቺ እኔ የሚላት ነገር ፎቶኮፒ የሌላት ድግግሞሽ የሌለው እና በማንነቱ ልዩ የሆነ ከማንም ጋር የማይመሳሰል ልዩ የሆነ የግለሰቡ መገለጫ ነው። እና እያንዳንዱ ግለሰብ እኔ የሚለው ነገር ካለው ከዛ እኔ ከሚለው ነገር ጋር ምን ያህል ትውውቅ አለው፣ እንዲሁም ደግሞ እኔ ከሚለው ነገር ጋር ምን ያህል በየጊዜው ይናበባል፣ በምን አይነት ሁኔታ ደግሞ ያብራራዋል ያ እኔ የሚለውን ነገር። እና ከዛ ጋር የተያያዘ እንግዲህ በሃይማኖታችን እግዚአብሔር አምላክ ሰውን በመልኩና በአምሳያው ፈጠረው ሲል ያ እኔ የሚለው ነገር በቀጥታ ከእግዚአብሔር ጋር የሚያገናኘው ባህሪ ይሆንና ያ እኔ የሚለው ደግሞ በጥሩ ሁኔታ ሙላት በሚሰጥ አይነት ሁኔታ ትርጉም በሚሰጥ አይነት ሁኔታ ሊያድግና ከሌሎችም ጋር በጥሩ አይነት ሁኔታ ሊዛመድ የሚችልበት መድረክ ከእግዚአብሔር ጋር ሲነጻጸር ይሆናል። ስለዚህ ያ እኔ የምለው ነገር ከእግዚአብሔር ጋር ሲነጻጸር ምንድን ነው? ትርጉሙም ከዛ የመነጨ ይሆናል። ምክንያቱም እግዚአብሔር ፈጣሪ ስለሆነ ያ እኔ የሚለውን ነገር። ስለዚህ በየጊዜው ከእግዚአብሔር ጋር የሚኖረው ግንኙነት ያ እኔ የሚለው ግለሰብ ለማንነቱ
ጥሩ ግንዛቤ እየያዘ ማንነቱንም በመቀበል ውሎም አድሮም ደግሞ የሌሎችንም ማንነት በመቀበል ሂደት ውስጥ እንደዚሁ አድማሱ እየሰፋ ይሄዳል ብዬ አስባለሁ እና ጸሎቱም የሚመጣው እዛ ላይ ይሆናል። ከእግዚአብሔር ጋር ያለውን ግንኙነት ጠንቅቆ በማጠናከር በመገንባት ዙሪያ ላይ የሚሰራው ስራ ጸሎት ብለን የምናስበው ነው ማለት ነው። እንግዲህ አባቴ በጣም ጥልቅ ማብራሪያ ነው። እኔ የሚለው ነገር አሁን በስብዕና እኔ ዝም ብዬ ስመለከተው ያው በጥልቀት ስለማያውቁት ይመስለኛል የስነ ልቦና ባለሙያዎችም ስብዕናን ሲከፋፍሉ በጅምላ እንዲህ አይነት ሰው እንዲህ ብለው ሊከፋፍሉት የሚችለው። አሁን ግን እኔ ከእርሱ የተረዳሁት እኔ የምትለዋ ልክ እንደ መዳፍ አሻራችን ለእያንዳንዳችን ከእግዚአብሔር ሲሰራን ልዩ አድርጎ የፈጠረን ያንን ደግሞ በጸሎት ማስተሳሰር ከእግዚአብሔር የሚለውን እግዚአብሔር ለማወቅ ራሳችንን ከእግዚአብሔር ጋር የምናስተሳስርባት ናት ማለት እንችላለን። እሺ፣ በጣም አመሰግናለሁ አባቴ። ሲስተር ወደ አንቺ ልምጣና አሁን አባ ካሉት በመነሳት ቅድምም እትዬ በዩ ሲሉት በጣም የገዛኝ ሀሳብ አለ። በህይወቴ በቤቴ ነገሮችን ሳከናውን እጸልያለሁ፣ እየጸለይኩ ነው የማደርገው እንዲባረኩልኝ የየዕለት የቤት ውስጥ ሩቲናቸውን ሲያደርጉ ማለት ነው እንዲባረክልኝ የየዕለት ስራዬን ስሰራ በየሁኔታው ጸልያለሁ ብለው ነበርና እቺ አሁን አባ ያሏትን ደግሞ እኔ የምትለውን ከእግዚአብሔር ጋር ሲያስተሳስርልን መጽሐፍ ቅዱስ እንግዲህ የሉቃስ ወንጌል ምዕራፍ 18:1 ላይ ሳታቋርጡ ጸልዩ የሚል ነገርም አለና ያንን አንቺ እንዴት ታይዋለሽ? ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ያለው ሳታቋርጡ ጸልዩ ለኔ እንግዲህ በመረዳት መጸለይ ነው። በመረዳት መጸለይ ስል እንግዲህ ምናልባት ከተቻለ ህይወት ወደ ጸሎት፣ ጸሎት ደግሞ ወደ ህይወት የሚለወጥበት መንገድ ውስጥ የመሆን ነው እና ባለማቋረጥ መጸለይ ማለት ባለማቋረጥ የእግዚአብሔርን ህልውና ማስተዋል ነው። በምናደርገው ነገር፣ በምናስበው ነገር፣ የሀሳብ ፍሰታችን ላይ፣ የስሜቶቻችን ውስጣዊ ስሜቶቻችን አደራደር ላይ ወይ ደግሞ አውጥተን ስንጠቀማቸው እነዛ ነገሮች ሁሉ በእግዚአብሔር ህልውና ውስጥ ሆነን እኛን ማስተናገድ ነው። በመንቃት እንግዲህ መንቃትን እየጠቆመን ነው። ለዚህ እንግዲህ እኔ ይስማማል ብዬ የማስበው የሐዋርያው የጴጥሮስ መልእክት ሁለተኛው መልእክቱ ምዕራፍ 3 ቁጥር 8 ላይ ወዳጆቼ ሆይ በጌታ ዘንድ 1000 ዓመት እንደ አንድ ቀን ደግሞ እንደ 1000 ዓመት ነው ይላል እና አትርሱ ይላል መልሶ። ይህንን አትርሱ፣ አለመርሳት በምናደርገው ነገር ሁሉ ያቺ ቅጽበት የእግዚአብሔር ፈቃድ የምናስተውልባት ልትሆን ትችላለች። ወይ ደግሞ እግዚአብሔር ወደዚች ምድር እንዳመጣን ሁሉ ወደሱም ሊጠራን የሚችልበት ቅጽበት ሊሆን ይችላል። ሁሉ ጊዜ በውስጣዊ መንቃት በዝግጁነት ተዘጋጅተን መጠበቅ እንደሚኖርብን ነው። ይሄ እንግዲህ እኔ በራሴም ህይወት ይሁን ሌሎችም በእርግጠኝነት የገጠማቸው ነገር ሊሆን ይችላል። ከጠዋት እስከ ማታ ያለው ጊዜ እያንዳንዱ ሰዓት እያንዳንዱ ደቂቃ ለኛ እንግዳ የሆነ ነገር ይዞ ሊመጣ የሚችል ነገር ሊኖር እንደሚችል ማስተዋል ነው። ቅድም እንዳልኩት ዛሬ ለኔ የመጨረሻ ቀን ሊሆን ይችላል። ቢሆን እንግዲህ ሳታቋርጡ ጸልዩ ካለ ሳታቋርጡ ከኔ ጋር ተጓዙ ወይ ሳታቋርጡ ፈቃዴን ለመፈጸም ኑሩ፣ ሳታቋርጡ ለተጠራችሁለት ነገር ኑሩ፣ አለማቋረጥ። ስለዚህ አለማቋረጥ ማለት ምርጫ አይደለም ማለት ነው። ጸሎት ለህይወት አስፈላጊ የሆነ ንጥረ ነገር ነው ማለት ነው እንጂ ከብዙዎቹ አንዱ ምግባር አይደለም ነው ጸሎት። ስለዚህ አንድ ሰው ሳላቋርጥ እጸልያለሁ ሲል በማደርገው ነገር ውስጥ ሁሉ ሚዛኔ እግዚአብሔር ነው። እግዚአብሔር በሚፈልገው መንገድ ለመኖር
እጥራለሁ። ይሄ እንግዲህ በንቃተ ህሊና የምንለው ነገር ይሄ ባስተውሎት ሆን ብዬ ለዛ ነገር ወደዛ ነገር የማምራት ጉዳይ ነው ብዬ ነው የማምነው። በጣም ጥሩ ሲስተር፣ ይሄም በጣም ጥልቅ እይታ ነው። ምን አስታወሽ መሰለሽ አሁን እያንዳንዱን ደቂቃና እያንዳንዱን የምንኖረውን ህይወት እግዚአብሔር እንዳለበት ካወቅን ስትይኝ እግዚአብሔር ፍቅር ነው ብለን እናምናለን። እግዚአብሔር ፍቅር ነው። ስለዚህ አንድ ሰው ምን ብሎኝ ነበር፣ ላንተ ምንድነው ሳታቋርጥ መጸለይ ብዬ ስለው እያንዳንዱ እግዚአብሔር የሰራቸውን ነገሮች ፍጥረቶቹን በፍቅር ማየት እያንዳንዱ ቀኔን ከእያንዳንዱ ነገር ጋር ከእያንዳንዱ ፍጥረት እና ሰዎች ሌሎችም ፍጥሮች ጋር እግዚአብሔር የሰራቸውን ነገሮች በአክብሮትና በፍቅር ማየት ያ አንቺ ካልሽው በንቃት መመላለስ የሚለው ጋር ይመልስልን ይሆን? በጣም ይመልስልናል። ስለዚህ አሁን የዚህም ሰው ምላሽ እኔ እንደምረዳው እንግዲህ ጸሎት በአንድ ቦታ በተወሰነ ስፍራ በተወሰነ ጊዜ ብቻ የምናደርገው ጉዳይ አይደለም። ይሄ አንድ ጉዳይ አንዱ አካል ወይ አንዱ አካል ሳይሆን ሁሉም ነገር ነው። ሁሉም ነገር ውስጥ እንዲገባ ነው የሚጋብዘን ጌታችን። ሳታቋርጡ ጸልዩ፣ ሳታቋርጡ መንፈሳችሁ ወደ እግዚአብሔር አቅኑ አይነት ነው። ወደ ፍቅር ወደ እግዚአብሔር ፍቅር ወደ ሆነው አምላክ ማለት ነው። ቴንክ ዩ በጣም አመሰግናለሁ ሲስተር። አባቴ ወደ እርሶ ልምጣና እንግዲህ ታሪኩን ያጋራችን ልጅ ላይ የተጠቀሱት እናት አሉና አንዳንድ ጊዜ የጸሎት ህይወት ባህሪያችንን ወይም ስብዕናችንን በተሻለ ሊያርቅ ይችላል ወይም ደግሞ ሊገነባ ይችላል ወይ? በጊዜ ሂደት አሁን እኚህ ባለታሪካችን እድሜያቸው ጨምሯል። እንግዲህ ትልቅ ሰው ናቸው። ብስለትና አመዛዛኝነትም ሊጠበቅባቸው ይገባ ነበር። እንዳው የጊዜ ሂደትስ ይሄንን ብስለት አያላብሰንም ወይ? ትክክል። ታሪኩ ላይ ታሪኩን የሰማው ጊዜ በጣም ነው ወደ 75 ዓመት እድሜ ወዳላቸው እናት ሀሳቤ የሄደው እና እኚህ እናት በዚህ እድሜያቸው የሁሉ መንፈሳዊ ፕሮግራም እየተካፈሉ ጸሎቱ ምኑ እያለ እንዲህ አይነት ደግሞ ሌላ ለሌሎችም የማይመች ሌሎችንም የሚያሳዝን ባህሪ ውስጥ እንዴት ሊገቡ ቻሉ? እሳቸው ውስጥ ምን አይነት መፋለስ ቢኖር ነው እንደዚህ የሆኑት ብዬ ስለሳቸውም አሰብኩኝ። በኋላ ደግሞ በእርግጥ እድሜያችን በገፋ ቁጥር የሚጠበቀው ነገር ይበልጥ እየበሰልን ይበልጥ እየሰከንን ነገሮች ሁሉ ጥሩ እየተቀናጁልን ህይወታችንን የምንመራበትና ወደ ፍጻሜያችንም የምንደርስበት አካሄድን ነው በተለምዶ የምንጠብቀው። ግን ደግሞ እዚህ ታሪክ ላይ ያየነው በዚህ እድሜያቸው ያን አይነት ውስጣዊ መጣመር፣ ውስጣዊ መስማማት፣ የነገሮች የህይወታቸው ልምድ በሙሉ ተሰባስቦ ተቀናጅቶ የራሳቸውን ውስጣዊ ማንነት በጣም በሰከነ አይነት መልኩ ያልተገነባ አይነት ሆኖ ነው እዚህ ላይ ያየሁትና እድሜ በእርግጥ ልምዶቻችን በየጊዜው የምናገኘው ልምድ የህይወት ልምድ የሆነ ጥሎ የሚያሳልፈው ትምህርት አለ። ግን ደግሞ በሌላ አባባል ደግሞ በሌላ አስተሳሰብ ደግሞ አንድ በእንግሊዝኛ አባባል አለ ሊጋሊ አደልት በት ኢሞሽናሊ አዶለሰንት የሚል እና በእድሜያቸው የገፉ ቢሆንም ግን ስሜታዊ ማንነታቸውን በሚመለከት ምናልባት ገና የልጅነት መንፈስ ያልተቀናጀ ነገሮች ሁሉ ጥሩ ሆነው ተናበው ትርጉም አግኝተውባቸው ያልኖረ አይነት ማንነትን ነው በእኚህ ሴትዮ የምናየው። እና በእርግጥ ጸሎት ደግሞ ውስጣዊ መታረቅን ውስጣዊ መስማማትን የጌታ የሆነውን ወደኛ የማድረግ ሂደትን ያመቻችልናል። እና ከዚህም ጋር በማያያዝ ሐዋርያው ጳውሎስ አንድ ደስ የሚለኝ ጥቅስ አለ። ከዚሁም ጋር የተያዘ አንድ መዝሙር አዘጋጅቼ ነበርና የጌታ ጸባይ የሚል እና የጌታ ጸባይ የኛ ጸባይ እንዲሆን ይፈለጋል። የጌታ ጸባይ ግባችን እሱ ነው ሐሳቡ። ሐዋርያው ጳውሎስም እንደ የጌታ ጸባይ እስከሚኖራችሁ ድረስ
ይሄንን አድርጉ ብሎ ይናገራል። እና የጌታ ጸባይ በጣም ተመራጭ የሆነ በምኞትም ልንይዘው የምንፈልገው ጸባይ እንደሆነ ተደርጎ ነው ሐዋርያው ጳውሎስ የሚናገረው። ያም እንግዲህ ጸባይ የኛ ጸባይ እንዲሆን ይህንን አይነት ጸባይ ካለው ከጌታ ጋር አዘውትሮ መዋልና መቀመጥ ግድ ይላል እና የዚህን ጌታ ጸባይን ጠንቅቆ ማወቅ ግድ ይላል። የጸሎት ህይወቱም ይሄንን ነው ሊያቀላጥፍልን የሚገባው። ስለዚህ በአንድ ሰዓት የጸሎት ጊዜ ውስጥ የጌታ ጸባይ የሆነውን ለይቼ አውጥቼ የራሴን ጸባይ እገመግምና ምን ያህል የጌታ ጸባይ ከኔ ጸባይ ጋር ተመሳሰለ፣ ተጣጣመ፣ ተቀራረበ ወይስ ምን ያህል ተራራቀ የሚለው ላይ በአንድ ሰዓት የግል ጸሎት ማስተንተን የምችልበት አጋጣሚ ሊፈጠር ግድ ነው። ጸሎትም በየጊዜው እንግዲህ ይሄ ነው። ስለዚህ ውለን አድረን የሱን ጸባይ የምንላበስበትን ሂደት ነው እና ሐዋርያው ጴጥሮስም እንደዚሁ በመልእክቱ ይናገራል። የሱ ክብር ተካፋዮች እንድትሆኑ ይቺ ተካፋይነት የምትለው ሐሳብ የምንካፈለው የጌታን ጸባይ ነው። ስለዚህ እሱ ላይ ያለው ጸባይ የሚደነቅ የሚወደድ ድንቅ የሆነ እንከን የማይወጣለት ከመሆኑ የተነሳ የዛ ጸባይ ተካፋይ ነው መሆን የምፈልገው እና ተካፋይነቱ በጥሩ አይነት ሁኔታ ደግሞ የሚቀላጠፈው በጸሎት ይሆናል። ከዚህ ጌታ ጋር ቁጭ ብለን በምናሳልፈው ጊዜ ይሆናል ብዬ አስባለሁ እና እኚህም ሴት ምናልባት ከጌታ ጋር የሚኖራቸው ቆይታ ቅድምም ተጠቅሷል። እምነታቸው ላይ ምናልባት ያልጠነከረ እና ሃይማኖት ዙሪያ ላይ ብዙ ጉልበት አውጥተው ነገር ግን የሃይማኖትና የእምነት ወይም የሃይማኖትና የመንፈሳዊነት አለመቀናጀት በእኚህ እናት ላይ ተንጸባርቆ ይታያልና የጸሎት ህይወቱም ሙሉ አድሮ እነዚህ ይህ ሃይማኖት የምንለውና መንፈሳዊነት የምንለው ተጣምረው አንድ ሆነው ግለሰቡን በጥሩ አይነት ሁኔታ የሚያነጹበት አካሄድ ውስጥ ነው እንግዲህ የምንፈልገው እና ለኚህም እናት የምንመኘው ያ ይሆናል ብዬ አስባለሁ። በጣም አመሰግናለሁ አባቴ። እንግዲህ እኔ ወደ እኔ ህሊና የመጣው የጌታ ጸባይ ሲሉ ማለት ነው እና ከራሳችን ጸባይ ጋር እንፈትሸው ሲሉ የኛ ቤተክርስቲያን የሰጠችንን ነፃነትንም አሰብኩኝ። ምክንያቱም መጽሐፍ ቅዱስ ስንማር እንድንጠይቅ እንበረታታለን። ምክንያቱም መንፈሳዊ ነገራችን ከአእምሯችን አሰላስለን ከምናውቀው ነገር ጋር ለማቀናጀት ማለት ነው። ስለዚህ ይሄን ያህል ራሳችንን ጠይቀን ፈትሸን ከጌታ ጸባይ ጋር ደግሞ ምን ያህል ቅርርብ ነው ብለን ለማስታረቅ መሞከር መጋበዝ ራሱ በጣም ትልቅ ነገር ነው። ያ ቅድም እትዬ በዩ እንዳለችው የሃይማኖት እርሶም እንዳሉት ብቻ ሳይሆን እምነት ወደሚለው ወደ ጠለቀ ነገር ይወስደናል ማለት ነው። እጅግ አመሰግናለሁ አባቴ።